ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረግ። እወዳችኋለሁ። ስሙ የነን ጉድ የእመቤታችንን ስዕል ብቻ ይዛችሁ እስኪ የልቤን ታውቂያለሽ ብላችሁ እስኪ እርፍ በሉት። ሲቸግራችሁ ሲነደን ቁጭ ብሎ ለድንግል ማርያም መንገር ነው መፍትሄው። መጸለይም አይሆንላችሁ አትጸልዩ ግን አላልኩም። መናገር ጳውሎስ የማያውቀውን ነገር እኔም አላውቀው፣ ጳውሎስ የማያደርገውን ነገር እኔም አላደርግ እንደማያፈርና የእውነትን ቃል በትክክል እንደሚያስረዳ እየተመሰከረለት ሰራተኛ ራስን በእግዚአብሔር ፊት ልታቀርብ ትጋ ነው የሚለው ቅዱስ መጽሐፍ። ስዕል ታቅፈ ዙራ አይልም፣ ስዕል ምናምን አይልም። እንዲሁም ፈጽሞ ለአንተ አታድርግ፣ እኔ ቀናተኛ አምላክ ነኝ ይላል እግዚአብሔር አምላክ ይርዳል። ጳውሎስ የማያውቀውን እኔም አላውቀው። ወንጌል ስለ ልጁ ነው። ሰባ ሰገል ጨቅላው ሲወለድ ሰገዱለት ነው እንጂ ሰላም ለኪ አሉ አይልም። ሰላም ለኪ ቢሉ ኖሮ እኛ ምን ነበር? ችግር የለብን። መጽሐፍ ግን የሚያዘው እሱን አይደለም። ወንጌል ስለ ልጁ ነው። ነቢያት ስለ ልጁ ነው። ዳዊት ስለ ልጁ ነው። ኤልያስ ስለ ልጁ፣ ሁሉ ነገር ስለ ልጁ። እግዚአብሔር አምላክ ይርዳል። ኢየሱስ ክርስቶስ ለዘላለም ያድናል። ይመቸኝ። ዘዳግም ምዕራፍ 4 ቁጥር 16 ሄዳችሁ አንብቡ። በቃ የዚህ ሰውዬ መልስ ታገኛላችሁ። ለስዕል ሰው ነው ያነሳሳል፣ ለቅርጻ ቅርጽ ሰው ነው ያነሳሳል። እሱን አምልኩ ይላል መጽሐፍ ቅዱስ። አይናገርም ይሄንን። በኢየሱስ ክርስቶስ ስም ጸሎታችንን የሚሰማ ስዕል የለም። ይሄን መጽሐፍ አይናገርም። ወደ ሲኦል እንዳትሄዱ። እንደዚህ አይነት ከእግዚአብሔር ቃል ለይቶ ወደ ስዕል፣ ወደ ቅርጻ ቅርጽ ወደዛ የሚወስዱ ሰዎች አሉ። እነሱን እየሰማችሁ ወደ ሲኦል እንዳትሄዱ። ኑ ወደ ኢየሱስ። ሕይወት ነው ኢየሱስ። ቃሉ የምናገረውን እናወራለን። አቤት አቤት። ስሙ ይሄንንም። እሺ፣ እንዴት አድራችኋል የተወደዳችሁ? በዚህ የተወሰነ ጊዜ በኋላ የተረዳሁት ነገር ምንድነው? በኢትዮጵያ ፕሮቴስታንት ታሪክ ውስጥ አገልጋይ ለመሆን መስፈርቱ ተስፋ የቆረጥክ መሃይም፣ ስራ ፈት፣ ይሉኝታ ቢስና ተሳዳቢ መሆን አለበት። በተለይ መሃይም የምትባለው ነገር ትሰመርባት። በቃ ምንም የማታቅ፣ ምንም የማታሰላስል፣ ምንም የማታገናዝብ ካልሆንክ አገልጋይ አትሆንም። አሁን አንተ የዘረዘርከውን አይነት ህይወት የሚኖሩ ሰዎች እዚህ ቤት እንዳሉ እዛ እንዳለ እግዚአብሔር ያውቃል። ይሄ አደባባይ ምስጢር እኮ ነው። ፎቶና ቅርጻ ቅርጽ አምልኩ ብሎ የሚናገር የቱ እንደሆነ የታወቀ ነው። ቃሉ የማይናገረውን የሚናገር ሰው የቱ ጋር እንዳለ የታወቀ ነው። ግን በጥላቻ የሰከራችሁ ሰዎች በየጊዜ የሆነ ነገር አምጥታችሁ በዛ በኩል አድርጋችሁ የራሳችሁን የልባችሁን ምኞታችሁን የምትናገሩት ነገር ይገርመኛል። ማይብ ምንም የማያውቅ ከዛ የጴንጤ አገልጋይ መሆን ይችላል። እሺ አዋቂ፣ እሺ የጴንጤው ማህበረሰብ አያውቅም። ጭራሽ መሪዎቹ ማይቦች መሆን አለበት። እሺ ይሁን፣ ብር ለኢየሱስ ይሁን። ያንተ ያወቀ የተረዳ መጽሐፍ ቅዱስን ጣልቆ ያነበበ ሰው ምን እያደረገ ነው? ፎቶ አምልኩ እኮ ነው። በ56 መንገድ አለ እኮ ነው። ቅዱሱ ቃል የምናገረውን እኮ ዝር ብሎ አንድ ቀን ተናግሮ እኮ አያውቅም። ይሄንን ሸፍኖ እንደዚህ በድፍረት ሲናገር የምር እውነት እየመሰላችሁ ነው እየሰማችሁ ያላችሁት? አሁን ወንድማችን የተናገረውን በቃ ገልብጦ ማንበብ ነው። ሌላ ምንም አያስፈልግም። መገልበጥ ነው። በቅናትና በማይሆን ነገር አብዳችሁ የማይሆን ንግግር ሚዲያ ላይ ይዛችሁ አትምጡ። እንዴ መጽሐፍ የማይናገረውን ተረት የሚናገረው ማን እንደሆነ እኮ የታወቀ ነው። ተረትና ሰው ሰራሽ ትምህርት አምኖ ወደ ሲኦል እየሄደ ያለው ማን እንደሆነ፣ ተረትን ቆሞ ደግሞ የሚያስተምረው ማን እንደሆነ እንደው እግዚአብሔር ይመስገን። ይህ እኮ የሶሻል ሚዲያ ዘመን በቃ የታወቀ ነው። ይሄንን ለመሸፈን አሁን አንድ ነገር እየፈራው መጣው። ይሄ ጥላቻና ዘረኝነት ካረቄ ይበልጣል መሰለኝ። በጣም ሰው እየሰከረ እኮ የሚያወራውን ላይ አያውቅም። ያልሆነውን እኮ አጥቶ የሚለጥፈው ከባድ ነው። ኢየሱስ ሕይወት ይሰጣል። ቃሉ የምናገረውን እናወራለን። ተረት እያወራ አንተም አላፈርክም። ኢየሱስ ሕይወት ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። አሁን የተናገርከውን ወደዛ ገልበት። ምንም ማድረግ አይቻልም። እዚህ ሰፈር ላይ አይሰራም። ቃሉ የምናገረው መናገር ነው። ኢየሱስ ሕይወት ነው። ስማይንንም የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ለምሳሌ ስለ ዘረኝነት ገላትያ 3:28 አይሁዳዊ ወይም ግሪካዊ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ይላል። ቴዲ ደግሞ እንዲህ ይላል፣ ከሀገርም ይሰፋል ያ የፍቅር ገዳም፣ መጠሪያው ሰው እንጂ ዘር አይደለም አዳም። ይሄ እኮ ዝም ብሎ እኮ አይደለም ትምህርት። አሁን ብለን ኃጢያትን ከእውነት ጋር አንድ ላይ ለመውሰድ እየሞከረ ነው።
የኔ አባት ከመጽሐፍ ቅዱስ አምጥተህ ስለተናገርክ ወይንም የእግዚአብሔር ማል በዘፈን መሃል ላይ ጣል ስላደረግ መዝሙር ነው ማለት አይደለም። ዘፈን ማለት ዘፈን ነው። እግዚአብሔር ይመስገን ዘፈን ማለት ዘፈን ነው። ደግሞ ኃጢአት ነው። ምንም ማድረግ አይቻልም። ኃጢአትን እንደምንም ማርቀን ወደ ጽድቅ እንቀይራለን አይባልም፣ አይቀየርም። አው የሆነ መንፈሳዊ ነገሮችን የሆነ እንደምትተ ከዛ አስገብተ ጽድቅ ነው ስሙ። ኢየሱስ ያድናል፣ ከዚህ ድቅድቅ ጨለማም ያወጣል። አስቡ፣ የእግዚአብሔር ቃል እየጠቀሰ ከዘፈን ጋር አንዳርጎ ይሄንን ዘፈን ኃጢአት ነው ይላል መጽሐፍ ቅዱስ። ወንድሜ አሻሽለ አፕዴት አድርገ ምናምን አምጥተ ከዛ ጽድቅ ልታረጋ ትችል አይሆንም። በቃ ኃጢአት ማለት ኃጢአት ነው። አረ ኢየሱስ ያድናል። አረ ከእግዚአብሔር ቃል አንድ ላይ ከዘፈንና ከስካር ከጭፈራ አምልጡ። ወደ ሲኦል የሚጋብዙ መልእክቶች ናቸው። ማር ለውሶ መርዝ ያመጣል። አረ አይሆንም። መርዝ ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰውየንም እነኚህ ከላይ የምታዩቸው ሰዎች እንግዲህ በጣም በቤተ ክርስቲያኒቷ ውስጥ በጣም ትልቅ ስፍራ ያላቸው የቤተ ክርስቲያኒቱ አቃቢያንና አስተማሪያንን የሚሉ ሰዎች ናቸው። እነኚህ ደግሞ ሽንጣቸውን ገትረው ለዘፈን ሲከራከሩ ታያላችሁ። በአንድ ጎራ ደግሞ በስራችን እንጸድቃለን ብለው በመልካም ስራ ነው የምንጸድቀው ብለው ደግሞ ሲከራከሩም ታያቻላችሁ። ሃይማኖት እንደዚህ ነው ግራ የሚያጋባ። አሁን ሰሞኑን የወጣውን ዘፈን ደግሞ እንደዚህ ብሎ ጽፈዋል። ይውላችሁ ከዚህና እዚህ ጋር ካያችሁ ጽሁፉን በደንብ አድርጋችሁ እናንተ አንብቡ። ዘፈኑ ይሻለናል ከመዝሙርና ከስብከት እያሉ ነው። ስለዚህ ጭንብላቸው ሲገለጥ አንድ ብሔር በዚህ ሀገር ላይ መንገስ አለበት፣ አንድ ሃይማኖት በዚህ ሀገር ላይ መንገስ አለበት ብለው የሚያከሩ ሃይማኖትን ሽፋን ያደረጉ ከውስጣቸው ነጣቂ ተኩላ ያላቸው በዘረኝነት የሰከሩ ያበዱና የነወለሉ ናቸው። በደንብ አድርጌ አስረግጬ ነው ይሄን ነገር የምናገረው። ጉዳዩ ሀገር ወዳድነት አይደለም። ከጀርባ አንድ ሃይማኖትና አንድ ብሔር በዚህ ሀገር ላይ መንገስ አለበት የሚባል አስተሳሰብ ነው። ይሄ ደግሞ አይሰራም። ስለዚህ የኔ ብሔር መንገስ አለበት፣ የኔ ሃይማኖት መንገስ አለበት የሚባል ነገር ለሀገራችን ለትውልዱ አይበጅም። ለምንድን ነው ይሄ የምትናገረው ካላችሁ ሀገሬን በጣም አድርጌ ነው። ኢትዮጵያ ተስፋ ያላት ሀገር ናት። ኢትዮጵያ የተባረከች ሀገር ናት። ተስፋ ያላት ሀገር ናት። ነገ ቃገር ትሆናለች፣ ትበለጽጋለች። ደሃ እንደሆነን አንቀርም። እግዚአብሔር አምላክ መልካም ያደርግልናል። ስለዚህ በደንብ አድርጋችሁ ቼክ አደረጋችሁ። ጉዳዩ ፖለቲካ ብቻ አይደለም። አስሬ ስናወራ አታምኑ። እነዚህ ሰዎች እኮ ስለ መንፈሳዊ ነገር አይደለም ዋና ጉዳያቸው፣ ለትውልድ አይደለም። ከጀርባ የሆነ ፖለቲካ አላቸው። በቃ ያንን ማራመድ ነው የሚፈልጉት። እነዚህ ሰዎች እኮ ጠቅላላ ሚዲያን ተቆጣጥረው የሚናገሩ ሰዎች ናቸው። አያችሁ፣ የሆነ ነገር ሲነካ ይነሳል፣ የተደበቀ ነገር ይነሳል። ክብር ለኢየሱስ ይሁን። እኔም ማውቀው ለሁሉም ሰው እኩል የሆነች ኢትዮጵያ ነው። ያችን ሀገር ማየት ነው የምፈልገው እንጂ የሆነ ሰው ትልቅ ሆኖ የሆነ ሰው ትንሽ። አሁንም ይሄንን የምታስቡና እንደዚህ ለመሆን የምትፈልጉ ሰዎች ኧረ አደብ ግዙ። ኧረ እናንተ ሰዎች ታክሙ፣ ሐኪም ቤት ግቡ። ሰው ሁሉ እኩል ነው። አንዱን አንግሰ አንደኛውን ዝቅ ለማድረግ በሃይማኖት ካባ ትመጣለህ። ታሳዝናላችሁ። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ፖለቲካ ከፈለጋችሁ ሜዳው ሰፊ ነው። በሃይማኖት ላይ ተሰክታችሁ ግን ፖለቲካ የሚታራምዱ ሰዎች እንደዚህ እየገለጠን እናሳያለን ማንነታችሁን። አይቻልም። ኢየሱስ ያድናል። ስሙኝንም ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። የፊት ኢትዮጵያ ናፋቂ ከሆነ ደግሞ ከፊት ኢትዮጵያ ቆሞ ነው የሚዘፍነው። የፊት ኢትዮጵያን አይቶ የሚዘፍን ሰው ካለ ወይ የሚገጥም ሰው ካለ እርግጠኛ ነኝ በታሪክ የሚመኩት አይወዱትም። ኢትዮጵያ ታላቅ ናት የሚሉት አይወዱትም። የፊት ኢትዮጵያን የሚያይ ሰው የኋላ ኢትዮጵያ የሚያይ ደግሞ አሁን ባለው ደስ አይለው። ውሸት ነው? እውነት ነው እኮ። ይሄ ነው እኮ ከቆምክበት ነው የምትናገረው፣ ከቆምክበት ነው የምትገጥመው፣ ከቆምክበት ነው የምትዘፍነው፣ ከቆምክበት ነው።
ከዛ በኋላ የዘፈንከውን ደግሞ የሆነ ቦታ እንዲመጣል ፈልገ ነው። ያ ከባድ ነው። እና ለማንኛውም እኛ ሟርታና ምንም ፊውቸር ነው የምናየው። ፊውቸር ስናይ ታላቅ አገር ይኖረናል። የእውነቴን ነው ማወራው። ታላቅ አገር ይኖረናል። ድንኳን አንጥልም። የሚሆን ነው። እግዚአብሔር ይሄንን ያደርጋል። በቃ ታላቅ አገር ይኖረናል። ድንኳን ጣል፣ መርዶ፣ ሟርት በኢየሱስ ክርስቶስ ስም የተነቀለ ይሁን። ይሄ ሁሉ ነገር ያልፋል። ኢየሱስ ጌታ ነው። ምንም ማድረግ አይቻልም። እንደዚህ መልካም ነገር ነው ለሀገሬ የምናገረው። ካንተ ጋር ቁጭ ብዬ የመርዶ የሐዘን ችግር የሆነ ነገር ማካፊያ አላወጣም። መልካሙን እናገራለን። ምንም ማድረግ አይቻልም። ቃሉ ነው የምናገረው። ክብር ለኢየሱስ ይሁን። ስሙ ይንንም ጴንጤዎች ትውልድ ቢያሳስባችሁማ ዘፈን ስለዘፈነ ዘፈን ስላዳመጠ ነበር አይደለም እንደዚህ የምትሆኑት። ትውልድ ቢያሳስባችሁማ በኃጢአት የጠፋው፣ ባለመማር የጠፋው፣ ምግብ ባለመብላት የጠፋው፣ በጦርነት የጠፋው፣ በየመንገዱ የሚገደለው፣ ኢትዮጵያ ውስጥ ተዘዋውሮ መስራት ያልቻለው፣ ተምሮ ቤቱ ቁጭ ያለው፣ በዲፕሬሽን የሚሞተው ያ ሁሉ ወጣት ያሳስባችሁ ነበር። ስለ ትውልድ አይደለም ባይዘው ሰሞኑን የምታደርጉት ትግል። በዘፈን ጠፋ ወጣቱ። አረ በእናንተ ምክንያት ነው የጠፋው። ከቤተ ክርስቲያን የወጣውን እስኪ አስቡት። ይሄ አዲሱ አመላችሁ መሮት ወንጌል የሚሰብከው አጥቶ ኑሮ ውድነቱ አሳስቦ ስራ አጥቶ ተቸግሮ ሲሄድ ኪሱን እያጠባችሁት ለህንጻ እያላችሁ ለመባ እያላችሁ አዳራሽና ሰምር እያላችሁ የባሰ ዳ እያረጋችሁት እንደ መስጠት እየቀማችሁት። አረ በእናንተ ምክንያት ነው የጠፋው። በነገራችን ላይ ይሄ ልጅ እንዲህ ሲናገር ፕሮፋይሉን ገብቻ አይቻልም። ዶክተር ይላል። ዋው ዶክተር ከሆነማ ብዙ ነገሮችን ያውቃል። መቼም ዝም ብሎ አይናገርም ብዬ ገባው። አሁን የተናገራቸው ነገሮች ሰምታችኋል። በቃ የሆነ ነገሮችን አሳምሮ ነው የተናገረው። ገብቼ ሳይ ዳስጣል ነው ዘፈን ነው ምን የኔ አባት ይሄን ለመናገር ራሱ መጀመሪያ ተለይተ ነው ለቆምክበት የማይሆን ምክንያት ሰጥተህ አትናገር። የሆነ ነገር አለ ጴንጤ ነኝ ከዛ እንደዚህ አይነት ነገሮችንም አሳምሮ ለቃቅሞ ያመጣል። ሌቦች እንዳሉ እኮ የታወቀ ነው። በኢየሱስም የሚነግዱ ነጋዴዎች እንዳሉ የታወቀ ነው። አንድ ላይ ግን ጴንጤ ብለህ እንደዚህ ለማድረግ ያሰብከው ዝም ብሎ እኮ አይደለም። ከጀርባ ካንተ ጀርባም የሆነ መንፈስ አለ። የሆነ የምትፈልገው ፖይንት አለ። በቃ ዘፈን ነው ሙሉ እንትኑ። ከዛ መጥቶ እዚህ ይናገራል። ከዘፈን ውጣ ቀድመን። ከዛ በኋላ አስተያየት ትሰጣለህ። በአተላ ላይ ቆመ እንደገና ለኛ አስተያየት ትሰጣለህ። እዛም እኮ ለህንጻና ለብዙ ነገር እኮ ይጠየቃል። ጴንጤ ጋር ምንድነው አዲስ የሆነው? በኢየሱስም የሚነግዱ ሰዎች አሉ ወይ? አሉ። ሌቦች አሉ፣ ነጋዴዎች አሉ። ወደፊትም ይቀጥላሉ። ማጥፋት እኮ አይቻልም። ራሱ ኢየሱስ ክርስቶስ በአካል እያለም እኮ ነበሩ። በሱ ስም አጋንንትን ለማስወጣት የሚሞክሩ እኮ ነበሩ። የተለየ ነገር እንዳለ አድርጎ በማር አሳምሮ የሆነ የራሱን ፖይንት ፖለቲካ ያራምዳል። ዶክተር ነህ አይደል አንተ? እስቲ አመዛዝነ ተናገር። ምን ይፈጠር ነው የምትለው? አሁን ከዘፈን መንፈስም ሳትወጣ ጴንጤን ለመተቸት ዶክተር የሚለው ማይረግ ይዘህ ማይሆን ፖለቲካ ውስጥ ትገባለህ። ለዚህ ቸገር ለዚህ ትውልድ ማሰብ እየቻልክ ጴንጤ የሚል እንትን ጠቅልላ አንድ ላይ መውቀጥ አሉ። ሐሰተኛ ነቢያቶች አሉ፣ ግን በትክክል አሁንም ጌታን የሚፈልጉ በትክክለኛ መንገድ የሚሄዱ እኮ አሉ። ስለነሱ እኮ አንዳች ነገር እኮ አልተናገርክም። ዘፈን መሆኑን እና መዝሙር እናርገው፣ ዘፈንን አሁን እንቀይር፣ ወደ መዝሙር ይቀየር። ለምትፈልጉት ፖለቲካ የማይሆን ነገር አትናገር። በቃ ችግር እንዳለ የታወቀ ነው። ሌቦች እንዳለ የታወቀ ነው። ነገር ግን ኢየሱስ ክርስቶስ ራሱ ቤቱን ያጠራል፣ ያስተካክላል። ግን በአንድ ላይ ጴንጤ ምናምን ብለህ ለምትፈልገው ነገር ወይም ለደከምክበት ለድካም የሆነ ጥቅስ አታምጣ። ጌታ ኢየሱስ ሆይ ዘንድሮ እኮ የተማረውም ያልተማረውም ሁሉም አንድ ላይ አበደኩ። ኧረ ቃሉ ምን ይላል የሚለውን ነገር እስቲ ኢየሱስ ጌታ ነው። ምንም ማድረግ አይቻልም። ስሙ ይንንም ሊያስትዝ ይላችሁ አሰናብተኝ ባሪያን በሰላም አሰናብተው ምናምን የሚለው ምንድነው? አንደኛ ነገሥት ምዕራፍ 19 ላይ እኔ ከአባቶች አልበልጥምና ውሰደ ምናምን ሲል እግዚአብሔር ወስዳለሁም አልወስድህም አይደለም ያለው፣ የሚበላው ምግብ ላከለት ነው የሚለው አለ። ረሃብ ነው እንደዚህ የሚያደርገው ብሎ
ከዛስ በላ ይልና ጸለየ አይልም ተኛ ነው የሚለው ታውቃለህ። አግቡና ቡት አይደል ፓስተር? አዎ መልአክ ቴካዌ ይዞለት መጣ። መልአኩ ራሱ ተዘላለው በዚህ ኤልያስ መልአክ እኮ ነው ይዞለት መጣ። ቁጭ አድርጎ ብላ አለ በላ ይልና ቅድም እኮ እየጸለየ ነው። እኔ ከአብርሃም አልበልጥም፣ ከዳዊት አልበልጥም፣ ከሙሴ አልበልጥም። ሙሴን የሚያክል ሰው ምድረ በዳ ሞቶ፣ ኢያሱን የሚያክል ታላቅ ሰው ቀይ ባህርን ምናምን የከፈሉ ዮርዳኖስን ያቆሙ ኢያሪኮን ያሰመጡ 31 ነገስታት ያንበረከኩ ሰዎች ሞተው እኔ አሁን ምን ጉድ ነኝ? እኔ አሁን የምቀበጠው ውሰደኝ ሲል የሚበላው በልቶ ተኛ። በደንብ ነው የበላው በደንብ። ከዛ ተኛ። ከዛ ከ4 ሰዓት በኋላ እንደገና በ4 ሰዓት ውስጥ ስለሚፈጭ እሱን ደግሞ ግቡና ፈልጉ። ከዛ ምግብ ድጋሚ ይዞለት መጣ። ኤልያስ አቤት ተነስ ቁጭ ሲል ብላ። ከዛስ መንገዱ ሩቅ ነውና ተነስ ሄድ። በልቶ እንዳይተኛ ነው። ረሃብ አስቸጋሪ። ቁጥር 16 ምንድነው የሚለው? ከጥቂት ጊዜ በኋላ አታዩኝም? ይሁን እንጂ ከጥቂት ጊዜ በኋላ ደግሞ በእውነት እኔ እንኳን ዘንድሮ ኖርኩ፣ እንኳን ከነ ጴጥሮስ ጋር አልነበርኩ። እንዴ ሰው እንዴት አይስትም? እንደዚህ አይነት ነገር ፊት ለፊቱ ቆሞ እየተወራ መንፈስ ቅዱስ እኮ አልተሞሉም። በደረቁ እኮ ነው የሚላቸው፣ በደረቁ። እኛ እኮ መንፈስ ቅዱስ ተሞልተን ራሱ እኮ ሲያስጨንቅ በደረቁ። እኔ ግን እንደ ጴጥሮስ ግን እንትን ባይገባቸውም ዝም ብለው ቁጭ፣ ብዙ ቦታ አልገባቸውም ስለሚል ዝም ብለው ይሰሙታል። ታውቃለህ፣ ስለተመረጡ ወዴትም መሄድ አይቻልም አይደል? 5000 እኮ ጥርግ ብለው ሄዱ። ከዛ 12ቱን እናንተስ አላቸው። ጌታ ኢየሱስ ደግሞ እኮ ርኅራኄ እኮ የለውም። እናንተስ ልትሄዱ ትወዳላችሁ ሲል ከአንተ ወደ ማን እንሄዳለን? ይኸውላችሁ ይኸው አልገባቸውም እኮ ነው የሚለው። ግን ምንድን ነው ያለው ጴጥሮስ? ከአንተ ወደ ማን እንሄዳለን ብሎ ያልገባው ትምህርት አንተ ጋር የዘላለም ሕይወት ቃል ባይገባኝም ግን ይሄ ነገር የዘላለም ሕይወት ቃል አለ። ኧረ እኔ አልሄድም ሲል ጌታስ ምንድን ነው ያለው? እናንተን እኔ ሆነኝ የመረጥኳችሁ፣ እንደው ጠየቅኳችሁ እንጂ ምን መሄጃ አለ? እኔ አይደለም ያልኩት። ዮሐንስ 6 ግቡና በኋላ እንደዚህ ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ያልተመረጡ ይወጣሉ፣ የተመረጡ የት ይሄዳሉ? አሉ። ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።